ለመሆኑ ፈተና ላይ መልሱን በደንብ እያወቃችሁት እንኳን ማርክ አጥታችሁ ታውቃላችሁ? ችግሩ ማጥናት አለመቻላችሁ ሳይሆን ፈተና ክፍል ውስጥ የምንሰራቸው ትናንሽ ስህተቶች ናቸው። በዚህ ቪዲዮ ውስጥ ብዙ ተማሪዎችን ዋጋ የሚያስከፍሉ 5 የተለመዱ ስህተቶችንና እንዴት በቀላሉ ማስወገድ እንደምንችል እናያለን። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። አሁን ወደ ቪዲዮ። አንደኛው ስህተት ጥያቄውን በጥንቃቄ አለማንበብና መቸኮል። ብዙ ተማሪዎች ፈተናው እንደተሰጣቸው ሰዓት የሚያጥራቸው መስሏቸው ጥያቄውን በደንብ ሳይረዱት መልስ ለመጻፍ ይሮጣሉ። ለምሳሌ ጥያቄው ሁለቱን ነገሮች አነጻጽርና አብራራ የሚል ሆኖ ሳለ እናንተ ግን በደፈናው ዘርዝራችሁ ወይም ሊስት ብቻ አድርጋችሁ ልትተው ትችላላችሁ። ወይም ደግሞ ጥያቄው ከሚከተሉት ውስጥ ትክክል ያልሆነው የቱ ነው ወይም which of the following is not correct የሚል ሆኖ ሳለ ያችን ያልሆነውን ወይም ኖት የምትለዋን ቃል ሳታዩ በማለፍ ትክክለኛውን መርጣችሁ ትወጣላችሁ። እንደዚህ ከምታደርጉ ለእያንዳንዱ ጥያቄ ጥቂት ሰከንዶችን ስጡ። ቁልፍ ቃላትን ለምሳሌ ዲስክራይብ፣ ሊስት፣ ኮንትራስት ወይም ኖት የሚሉትን ቃላት በስክሪፕቶ አስምሩባቸው። ጥያቄውን 100% መረዳት መልሱን በትክክል ለማግኘት የመጀመሪያውና ዋናው እርምጃ ነው። ሁለተኛው ስህተት በአንድ አስቸጋሪ ጥያቄ ላይ ተቀርቅሮ መቅረት ነው። ይህ ስህተት የብዙ ተማሪዎች ጠላት ነው። ፈተና ላይ በጣም ከባድ ወይም የማታስታውሱት ጥያቄ ሲገጥማችሁ ይህንን ሳልመልስ አልቀጥልም ብላችሁ ድርቅ ትላላችሁ። 5 ደቂቃ 10 ደቂቃ በአንድ ጥያቄ ላይ ይባክናል፣ ሰዓቱ ግን ይሮጣል። ይህንን ሁል ጊዜ አስታውሱ። በአንድ ከባድ ጥያቄ ላይ ተቀቅላችሁ የምታጠፉት እያንዳንዱ ደቂቃ በፈተናው መጨረሻ ላይ በቀላሉ ሰርታችሁ ልታገኟቸው የምትችሏቸውን ማርኮች በገዛ እጃችሁ እየቀማችሁ እንደሆነ ተረዱ። መጨረሻ ላይ ሰዓት ሲያልቅባችሁ የምታውቁትን ጥያቄ እንኳን ሳትሰሩ ትወጣላችሁ። እንደዚህ ከሚሆን የ2 ደቂቃ ህግን ተጠቀሙ። አንድ ጥያቄ አንብባችሁ ወዲያው ካልመጣላችሁ ምልክት አድርጉበትና ወዲያውኑ ወደ ቀጣዩ ጥያቄ ለፉ። መጀመሪያ ቀላል የሆኑትን ማርኮች በሙሉ ሰብስቡ። ከዚያ ሰዓት ስተፋችሁ ተመልሳችሁ ከባድ ጥያቄዎችን በረጋ መንፈስ ትሰሩታላችሁ። ሶስተኛው ስህተት ደግሞ አሰራርን አለማሳየትና መልስ ብቻ መጻፍ ነው። በተለይ እንደ ማቴማቲክስ፣ ፊዚክስ ወይም ኬሚስትሪ ባሉ የሳይንስ ትምህርቶች ላይ ተማሪዎች ሰርተው ስትጨርሱ የመጨረሻውን መልስ ብቻ ቁጭ ያደርጋሉ። ይህ በጣም አደገኛ። ለምን ካላችሁ የመጨረሻው መልሳችሁ ላይ በአንድ ትንሽ ቁጥር መሳሳት ምክንያት ለምሳሌ በመደመር ወይም በመቀነስ ምልክት ስህተት ምክንያት ሙሉ ማርክ ልታጡ ትችላላችሁ። ነገር ግን ደረጃ በደረጃ የሰራችሁበትን መንገድ ካሳያችሁ አስተማሪው የመጨረሻውን መልስ ብትሳሳቱ እንኳን ለአሰራራችሁና ለፎርሙላው ክፍል ማርክ ይሰጣችኋል። መልስ ስታወጡ መልሱን ብቻ አታስቀምጡ። ዋናው ወረቀት ላይ የሰራችሁበትን መንገድ፣ የተጠቀማችሁትን ፎርሙላና ስሌቱን በምታይ መልኩ አስቀምጡ። እነዚያ የምትሰጡት ትናንሽ ከፊል ማርኮች ተደምሮ ውጤታችሁን ከሲ ወደ ኤ ሊቀይሩት ይችላል። አራተኛው ስህተት በፍርሃት ምክንያት መልስ መቀየር ነው። ይህ ስህተት ደግሞ ፈተናው ሊያልቅ 10 ወይም 15 ደቂቃ ሲቀረው የሚከሰት በሽታ ነው። ተማሪዎች የሰሩትን መልስ ደጋግሞ ሲያዩ ራሳቸውን መጠራጠር ይጀምራል። በመጨረሻው ሰዓት ላይ ትክክለኛውን መልስ አጥፍተው የተሳሳተ ይተካሉ። ያለ በቂና ተጨባጭ ምክንያት መልሳቸውን በፍጹም አትቀይሩ። መልስ መቀየር ያለባችሁ የሰራችሁበትን ግልጽ ስህተት ወይም ለምሳሌ የተሳሳተ ቁጥር መተካታችሁን በአይናችሁ በግልጽ ካያችሁ ብቻ መሆን አለበት። በጭንቀትና በፍርሃት ብቻ መልስ አትቀይሩ። አሁን ደግሞ ወደ አምስተኛውና ብዙ ተማሪዎችን ወደሚሰጉደው ስህተት መጣ። እሱም ጥያቄውን ሙሉ በሙሉ ባዶ መተው ነው። ብዙ ተማሪዎች ስለ ጥያቄው ምንም የማያውቁ ሲመስላቸው ወረቀቱን ነጭ አድርጎ ያልፋሉ። ይህንን በደንብ ስሙ። ጥያቄውን ባዶ መተው ማለት 0 ማርክ ማግኘትን 100% ማረጋገጥ ማለት ነው። ነገር ግን በዚያ ጥያቄ ዙሪያ የምታውቁትን ነገር ለመጻፍ ከሞከራችሁ ማርክ የማግኘት እድላችሁ ከ0 ወደ 50% ያድጋል። አስተማሪዎች ወረቀት ሲያርሙ ባዶ ወረቀት ላይ ማርክ መስጠት አይችሉም። ነገር ግን የጣራችሁበትን ጥረት ካዩ፣ የጻፋችሁትን ፎርሙላ፣ የጠቀሳችሁትን ምሳሌ ወይም ሀሳብ ከጥያቄው ጋር ትንሽ እንኳን ከተቀራረበ ማርክ ያስገኝላችኋል። እንግዲህ እነዚህን 5 ስህተቶች ማስወገድ በአንድ ጀንበር ጂኒየስ አያደርጋችሁ። ነገር ግን ሌሊቱ ሙሉ አጥንታችሁ ለፍታችሁና ደክማችሁ ያገኛችሁትን ማርክ በከንቱ እንዳይባክን ይጠብቃችኋል። እነዚህ የፈተና ስልቶች ጠቃሚ ሆነው ካገኛችሁ ቪዲዮውን ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉንም ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ለሁሉም ተፈታኞች መልካም ዕድል።